ብዙ አርቢዎች ፍየል እርባታ እንደጀመሩ ግፋ ቢል ከአንድ ወር የዘለለ ስራ አይሰሩ። ችግር ነው የምትገዙት። በገዛ ገንዘባችሁ ችግር እንዳትገዙ አሁን የምነግራችሁን 7 ወርቃማ ህጎችን መከተል ያስፈልጋል። ስኬታማ የሆነ የፍየል እርባታን ለመጀመር ካስፈለገ የገዛ ገንዘባችሁን አውጥታችሁ ከገበያ ችግር ሸምታችሁ ይዛችሁ እንዳትመጡ እነዚህን ነገሮች ቆም ብላችሁ እንድታስቡባቸው ፈልጋለሁኝ። ፍየል እርባታ መጀመር የምትፈልጉ ካላችሁ ይሄ በጣም ወሳኝ የሚባል ጉዳይ ነው። ስለ ሁሉም ነገር ነው የምንዳስሰው። ከሀ እስከ ፐ ለጀማሪዎች የሚሆን ነው። ዛሬ የምንመለከተው እነዚህን ጉዳዮች ነው። እነዚህን 7 ወርቃማ ህጎች የሚታለፉ የለም። አንድ ከውስጡ የሚታለፍ አንድ ከውስጡ የሚጣል የለም። ሁሉንም ብትከታተሏቸውና ከቻላችሁ ደግሞ ምናልባት እንዳይረሱና በተደጋጋሚ ደግሞ ይህን ቪዲዮም እንዳትከፍቱና እንዳይረሳ ለማድረግ ማስታወሻ ደግሞ ብትይዙ በጣም የተሻለ ነው። ብዙ አርቢዎች እንግዲህ በ30 ቀናት ውስጥ በአንድ ወር ውስጥ በሁለት ወር ውስጥ ሙሉ በሙሉ ፍየሎቻቸውን ሊያጡ የሚችሉበት ሁኔታ እኔ ምስክር ነኝ። ያ ማለት እኔ ጋር የሚመጡ ለስልጠና የሚመጡ ሰዎች የሚያካፍሉኝ መረጃዎች እነዚህኑ የሚናገሩ ናቸው። ፍየል እንዳስገባውኝ 5ቱ 6ቱ 10ሩ ሞቱ የሚባሉ ነገሮች በጣም እንደ ቀልድ የሚወራ ነገር ነው። ነገር ግን ከዚህ ምን መማር መቻል አለብን፣ ምን ላይ ዝግጁ መሆን መቻል አለብን የሚለውን ቆም ብለን ማሰብና ዘመናዊ የሆነ እርባታን ለመፍጠር ይሄ ቪዲዮ በጣም ጠቃሚ ነው። የመጀመሪያ የምንመለከተው ብዙዎቻችን ትኩረት የምናደርገው የመጀመሪያውና ወርቃማ ህግ ነው ብዬ የማስቀምጠው ልክ በሌላው ዘርፍ እንደምንመለከተው ፍየልም ላይ በድጋሚ ደግሞ ያየሁት ችግር ምንድን ነው? ርካሽ የሆኑ ፍየሎችን መፈለግ ነው። ርካሽ የሆኑ ፍየሎችን አድኖ መግዛት ነው። ርካሽ የሆኑ ፍየሎች ወጫቸው እጅግ በጣም ብዙ ነው ከምታስቡት በላይ። እነዛን ፍየሎች ፍየል አድርጎ ለማቆየት እነዛን ፍየሎች የተሻሉ ፍየሎች ለማድረግ እኔ እንደውም ከዚህ ቀደም ስጀምር በ22 ፍየል ስጀምር በጣም ከሲታዎቹን እስቲ እንዴት ነው ለውጣቸውን ማመጣው ብዬ ብዙ ፈተና ያየውባቸው ናቸው። እንግዲህ እኔ የገዛውባቸው እነዛን ፍየሎች የገዛውበት ዋጋ 2 ፍየል የገዛውበት ዋጋ 1 ፍየል መግዛት የሚችል ነው። አንድ ደና ፍየል መግዛት የሚችል እኔ ግን 2 ፍየል ገዝቼበታለሁ። ከሁለቱ ግን ሊተርፍ የሚችለው አንዱ ነው። ስለዚህ ረካሽ የሆኑ ፍየሎችን ሙያው ቢኖረን እውቀት ቢኖረን ፋሲሊቲው ቢኖረን አቅሙ ቢኖረን ከነሱ ጋር መድከሙ ብዙ አስፈላጊ ነው ብዬ አላምንም። እንደ ቢዝነስ ሲታሰብ ደግሞ እኔ እናንተንም ለማስተማር እኔም ደግሞ ራሴን ቻሌንጅ ማድረግ ስለፈለግኩኝ ነው። አብዛኞቹ ተሳክተዋል። እውነት ለመናገር በጣም ጥሩ የሚባል አይነት ለውጥ ያገኘሁባቸው ብዙ ያስተማሩኝ ጉዳዮች ናቸው። ሳይንስና ተግባር ምን ያክል ተቀራራቢነት አላቸው የሚለውንም ያረጋገጥኩበት ነው። ነገር ግን ደግሞ ልክ ጀማሪ ስትሆኑ ለምሳሌ እንደኔ ልምድ ባይኖራችሁ ከዚህ ቀደም ፍየል ሰርታችሁ የማታውቁ የፍየል ሕክምና አሰጣጥን የማታውቁ ካላችሁ እንደዚህ አይነት ፈተና ውስጥ መግባት የለባችሁም። በገዛ ገንዘባችሁ እንደዚህ አይነት ፈተና ውስጥ መግባት የለባችሁም። ሪስክ በጣም ቀንሰን ነው መግባት ያለብን ጀማሪዎች ከሆናችሁ ማለት ነው። ምናልባት አሁን አላቅም እግዚአብሔር ይረዳኛል። ምናልባት የሞት ጣር ውስጥ እስካልሆነች ድረስ እኔ ጋር ብትመጣ እንደምንም ታግዬ ልመልሳት የምችልበት ሁኔታ አለ። የፈጣሪ ስራ ነው። ከፈጣሪ በታች ማለት ነው። ከፈጣሪ በታች ፈጣሪ በሚመራኝ አይነት መንገድ በዛ መንገድ ልሰራ እችላለሁ። እዛ አይነት ደረጃ ላይ ደርሻለሁኝ። አሁን ለምን በጣም ብዙ ህክምናዎችን ከማድረግ የተነሳ ማለት ነው። እናንተ የምታውቁትና እዚህ ጋር ቪዲዮ ላይ የምታዩት ጉዳይ የሚያማምር ነገር ሳሳያችሁ ነው። ያ የሚያማምር ነገር ሲመጣ ያ የቦዲ ኮንዲሽን ስኮራቸው ወይም ደግሞ እንደዚህ ሙልት ብሎ ፍየሎቻችን ልክ የሚደልቡ አይነት ለሙክት የምናቀርባቸው አይነት ፍየሎች እስኪመስሉ ድረስ እናቲት ፍየሎች የሆኑት በጣም ብዙ ተለፍቶበት ነው። ቀን ከማታ ብቻ አይደለም ሌሊትም ጨምሮ ማለት ነው። ስለዚህ እንደነዚህ አይነት ጣጣ ውስጥ እንዳትገቡ። ርካሽ የሆኑ ፍየሎችን በአጠቃላይ ግን ተዋቸው። ይሄ ለእናንተ አይሆንም። በተለይ ለጅማሮ የማይመከር ነው። ወጫቸውን ብዙ ነው። ብዙ ልፋትን ይጠይቃሉ። ብዙ ህክምናን ይጠይቃል። ብዙ አብሮ መድከምን ይጠይቃል። እነዚህን ነገሮች ማስወገድ ያስፈልጋል። ስለዚህ ቦዲ ኮንዲሽን ስኮር ስልጠና ላይ ምን እናደርጋለን? በጣም የተዳከሙ ፍየሎችንና ቦዲ ኮንዲሽን ስኮራቸው ከ1.5 በታች የሆኑና ከ3.8 በላይ የሆኑትን ፕራክቲካል በሆነ መንገድ አሳያቸዋለሁ። ይህንን ፍየል ግዙ፣ ይህንን ፍየል አትግዙ። ይሄ ፍየል በዚህ ጊዜ ውስጥ ሊነሳ ይችላል፣ ሊለወጥ ይችላል። ይሄ ደግሞ ጭራሽ የማይለወጥ ፍየል ነው። ፕራክቲካሉን ነው የምናሳያቸው ማለት ነው። ስለዚህ ይሄ ቪዲዮ ስለሆነ ግን ምናልባት ፍየሎቻችን በጣም አንደርዌት ሲሆኑና በጣም ይሄ ቦዲ ኮንዲሽን ስኮራቸው በጣም ዝቅ ያለ ከሆነ ፍየሎችን ባትገዙ ይመከራል። የመጀመሪያውና ወርቃማ ህግ የምለው ነው ርካሽ ፍየል ጣጣው ብዙ ነው የሚለውን መያዝ ያስፈልጋል ማለት ነው። ከዚህ በተጨማሪ እዚህ ጋር የምጨምርላችሁ ሌላኛው ሁለተኛው የወርቃማ ህግ ምንድን ነው?
ፍየል አመራረጣችን እንዴት ነው? ፍየል አመራረጣችን እንዴት ነው? እኔ እውነት ለመናገር ፍየል አመራረጥ ላይ ጎበዝ ካልሆናችሁ በጣም ዋጋ ከሚያስከፍሉ ነገሮች ውስጥ ፍየል አመራረጥ ነው ብዬ ነው የማስበው። የመጀመሪያ ፍየል አመራረጣችን ላይ እንዳልኳችሁ ቦዲ ኮንሽን ስኮራቸው ይታያል፣ እንቅስቃሴያቸው ይታያል፣ ጥርሳቸው ይታያል፣ የሆድ ዕቃ አቀማመጣቸው ይታያል። የሆድ ዕቃ አቀማመጣቸው ስንል ምን ማለታችን ነው? የሆድ ዕቃ አቀማመጣቸው ስለ ጤንነታቸው ይናገራል፣ ስለ ወደፊት ተስፋቸውም ይናገራል። ስለ መቀንጨር ስላለመቀንጨራቸው የሆድ ዕቃ አቀማመጣቸው፣ የፈርስ ስርዓቱ አጠቃላይ አቀማመጡ ማለት ነው። ውስጣዊ አይደለም ውጫዊው የምትመለከቱት አይታችሁ የምትገምቱት በምን አይነት መንገድ ነው የተቀመጠው። ከኋላ ቆመን ስንመለከት በግራና በቀኝ ያለው አቀማመጥ ባላንስ የሰራው እንዴት ነው? ከእርግዝና ጋር ይያያዛል፣ ከጤናማነት ጋር ይያያዛል። ስለ ወደፊት ተስፋ፣ ስለ ወደፊት የእናትነት መገለጫዋ ብዙ ነገር ይናገራል ማለት ነው። ይህንን ከግምት ውስጥ ማስገባት ፍየሎችን ስንገዛ ዝም ብለን አይናችን ውስጥ የገቡ ፍየሎችን ሳይሆን የወደፊት ተስፋቸው ጭምር ነው የሚታየው ማለት ነው። ለምን? እነሱም በጣም ኢንቨስት አድርገንባቸው ነው። ኢንቨስት ካረግንባቸው በኋላ እነሱም ደግሞ መልሰው በግልገል የሚሰጡም ማለት ነው። ስለዚህ ከዚህ ጋር ተያይዞ ፍየል መረጣችን ላይ ከግምት ውስጥ ማስገባት በጣም ያስፈልጋል። ፍየሎችን በምንገዛበት ሰዓት ንፍጥ፣ ማስነጠስ፣ ከመንጋው መለየት፣ ተቅማጥ፣ የፀጉር መቆም፣ መነቃቀል፣ ደስ የማይል አይነት ስሜት እዚህ ቆዳቸው አካባቢ ላይ የሚታይ ከሆነ ፍየሎቻችንን ከመግዛት መቆጠብ ይጠበቅብናል ማለት ነው። እነዚህ ጉዳዮች ከግምት ውስጥ ሊገቡ ይገባል ማለት ነው። ሌላው ወርቃማ ሕግ ብዬ ከማስቀምጣቸው ውስጥ እኔ አርቢው ሙሉ በሙሉ ማወቅ አለበት። ከገበያም ይግዛ፣ ከድርጅትም ይግዛ፣ ከየትም ቦታ ይግዛ፣ ፍየሎቹ ግን ተገዝተው እንደገቡ የሚያስፈልጋቸው ብርቱ ጉዳይ አለ። ከገበያ ወደ ቤት ስታመጧቸው ከመጡ በኋላ ምን አይነት መኖ ነው መመገብ ያለባቸው? በነገራችን ላይ ልብ ልንልን የሚገባው ጉዳይ ምንድን ነው? ፍየሎች ተገዝተው ወደ እርባታ ሲገቡ የነበረው ለምሳሌ የእናቲት ፍየል አለ አይደለም? መኖ የእናቲት ፍየሎችን መኖ እንሰጣቸዋለን። ለራሳቸው ለዘር ተብሎ የሚዘጋጅ አይነት መኖ አለ። እነዚህ መኖ አንሰጣቸውም። እናቲት እንኳን ብትሆን ፍየሏ የመጀመሪያዎቹን 2-3 ቀናት ሁኔታዋ እስኪለይላት ድረስ ባለው የመኖ አቀባበሏ እስኪለይላት ድረስ ባለው ለሆድ ዕቃ ስርዓቷ ለፈርስ ስርዓቷ የማይከብድ አይነት መኖ ልንሰጣት ይገባል። ስለዚህ ፍየሎቹ እኛ ጋር ሲመጡ ከገበያ እኛ ጋር ሲመጡ እቤት ከደረሱ በኋላ ምን ይቀድማል? መኖ ይቀድማል? ውሃ ይቀድማል? መኖ ከቀደመ ምን አይነት መኖ፣ ውሃ ከቀደመ ምን አይነት ውሃ በደንብ መታየት መቻል አለበት። ከዚህ በተጨማሪ በመድኃኒትነትም ደግሞ እንመለከተው ወይም ደግሞ ምን አይነት መድኃኒቶች እንደገቡ ከገበያ እንደመምጣታቸው መጠን ምን አይነት መድኃኒቶች ቢሰጣቸው በጣም ጥሩ ነው። በፊት ደግሞ የገዛናቸው ፍየሎች ካሉ እነሱ ጋር ከመቀላቀላቸው ምን ያክል ቀን አይሶሌት መደረግ መቻል አለባቸው፣ መለየት መቻል፣ ለብቻቸው መቀመጥ የምናይበት ጊዜ የገዛችኋቸው ፍየሎች ምን ምን ችግር እንዳለባቸው፣ ምን አይነት ሕክምና እንደሚያስፈልጋቸው፣ እንዴት ምን ያክል ጊዜ ቆይተው ሕክምና ሊደረግላቸው ይገባል ማወቅ ያስፈልጋል ማለት ነው። ሌላኛው ወርቃማ ሕግ ጉዳይ ምንድን ነው? ትራንስፖርት ላይ ጥንቃቄ አድርጉ። ይሄንን እምላችሁ ከራሴ የተነሳ ነው። በትራንስፖርቴሽን ወቅት ላይ ወጪ ለመቆጠብ ብላችሁ የምታደርጓቸው ነገሮች በሽታ አምጪ ናቸው። ወይም ደግሞ እርባታው ላይ ከደረሱ በኋላ በበሽታ ይታመማሉ፣ በበሽታ ይያዛሉ፣ ሌላ ጣጣ ትገዛላችሁ ማለት ነው። በትራንስፖርቴሽን ደህና ፍየል ገዝታችሁ በትራንስፖርቴሽኑ ስትረስ ብቻ ፍየሎች በሽታ ሊያገረሽባቸው እንደሚችል ማወቅ ያስፈልጋል። በትራንስፖርቴሽን ወቅት ላይ ያለ ስትረስ ከግምት ውስጥ ልታስገቡ ይገባል። ራሱን የቻለ ፍየል የምንጭንባቸው ሁኔታዎች አሉ፣ ቅድመ ተከተሎች አሉ። በተለይ ደግሞ 2-3 ፍየል ሳይሆን 10፣ 15፣ 20፣ 30 ፍየል 100 ፍየሎችን የምትገዙ ካላችሁ እጅግ ጥንቃቄ ከእናንተ ይፈለጋል ማለት ነው። ሌላው ወርቃማ ሕግ ፍየል ከመግዛታችሁ በፊት እባካችሁን ቤቱ ይታሰብበት፣ የፊድ ፕላናችሁ ይታሰብበት። አካባቢው ላይ በቂ የሆነ የቬተርነሪ ባለሙያዎች ወይም ደግሞ እነዚህ የባለሙያዎች የሕክምና የእንስሳት ጤና ባለሙያዎች ሐኪሞች አካባቢው ላይ እንደ ልብ መገኘታቸውን ጥንቃቄ አድርጉ። ለምን መሰላችሁ? ከገቡ ፍየሎቹ ከገበያ እንደገቡ ቅድም እንዳልኳችሁ የትራንስፖርቴሽን ጉዳይ እራሳችሁ ብትፈቱት፣ እንደደረሱ ደግሞ ከዚህ ከመኖ ከውሃ ጋር እናንተው ስልጠናው ወስዳችሁ የምትፈቱት ከሆነ ከዚህ በተጨማሪ ግን ከግምት ውስጥ መግባት ያለበት ጉዳይ ምንድን ነው? አካባቢው ላይ ከደረሱ በኋላ ፍየሎቹ ቤት ከደረሱ በኋላ
ሕክምና ሊያደርግላችሁ የሚገባ የሚችል ባለሙያ ያስፈልጋል። ልብ አድርጉ። ይሄ በጣም ወሳኝና ወሳኝ የሚባል ነገር ነው። ፍየሎቹ ገና ባለሙያ እስክትፈልጉ አይታገሷችሁም። ለምን? እንደ ቅድመ መከላከልም እንደ ሕክምናም ሊሆን ይችላል። የገዛችሁት ፍየል አይታወቅም። ወዲያው ሕክምና ሊያስፈልገው ይችላል። ወይም ደግሞ ቅድመ መከላከልም ከተለያየ ቦታ የተለያየ ፍየልን ያመጣችሁ ከሆነ እርስ በርስ መወራረስ እንዳይኖር፣ የበሽታ መወራረስ እንዳይኖር። ለምን? ኢንኩቤሽን ፔሪዳቸው በጣም አጭር ነው የበሽታዎቹ። ስለዚህ ሊፈትኗችሁ ይችላሉ። እነዚህን ከግምት ውስጥ ማስገባት እጅግ በጣም የተሻለ ነው። እነዚህን ጉዳዮች ከግምት ውስጥ ካስገባችሁልኝ በኋላ ስራውን መጀመር ይቻላል ማለት ነው። በአጭር ጊዜ ውስጥ ከፍተኛ የሆነ ሞት እንዳታስተናግዱ ያደርጋል። ለዛሬ ይዤላችሁ የመጣሁት ሀሳብ ይሄንን ይመስላል። ሰሞኑን በስልጠና ቢዚ ስለሆንኩኝ በጣም የተጠናከረና ለእናንተ የሚመጥን አይነት መረጃ በቀጣይ ይዤላችሁ እመጣለሁኝ። በቀጣይ ቅዳሜ ስልጠናዎችን እንጀምራለን። በ0954 62 13 24 እየደወላችሁ ከጊዜ ወደ ጊዜ ያገኘኋቸውን ተሞክሮች፣ ያገኘኋቸውን ልምዶች፣ ያገኘኋቸውን ሳይንስ ተኮር ነገሮች ዘመናዊ እርባታ ላይ ተግባራዊ አድርጌ በጣም ውጤት ያመጡልኝን ነገሮች በወሬ ሳይሆን በማውራት ሳይሆን ፕራክቲካል ፍየሎቼ ላይ የምታዩበት ነው። እኔ በአፌ ነግራችኋለሁኝ፣ ፍየሎቼ ደግሞ በተግባር ያሳያችኋል ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው ስልጠናውን እየሰጠን ያለ ነው። ከቅርብም ከሩቅም የምትመጡ ሰዎች አላችሁ። የመጣችሁ ካላችሁ እጅግ በጣም አመሰግናለሁ። እስካሁን ለመጣችሁ ካላችሁ 5ኛ ዙር ላይ እንደርስ ነው። በቀጣይ ቅዳሜ 6ኛ ዙር ይሰጣል። ስለዚህ ተመዝግባችሁ የአንድ ቀን ስልጠና ነው። ተግባሩን አይታችሁ ቲዮሪም በደብተራችሁ ጽፋችሁ ማኑዋል ተሰጥቷችሁ ወደ ስራው የምትገቡበት ሁኔታ አለ። ከፍየል አቅርቦት ጋር ተያይዞ ከማደራጀት ጋር ተያይዞ ስራዎችን እየሰራን ያለ ነው። በትንሽ ቁጥር ነው እየተቀበልን ያለ ነው፣ ግን በብዛት አይደለም እየተቀበልን ያለ ነው። በትንሽ አርቢዎችን ነው ከዶሮ እርባታ ስራ ጋር ጫና እየፈጠረ ስለሆነ የፍየሎችን በብዛት ሳይሆን በትንሽ በተመረጠ መልኩ ነው እየሰራን ያለ ነውና ምናልባት አቅማችንን ጨምረን የሰው ኃይል አደራጅተን በሰፊ ሁኔታ ጥያቄዎቻችሁ ሙሉ በሙሉ እስክናዳድርስ ድረስ ይቅርታ ጠይቃለሁ ከወዲሁ ማለት ነው። ስለዚህ በፍየል እርባታ ላይ በሰፊው ለመግባት የምትፈልጉ ለሁላችሁም እነዚህን ጉዳዮች ወደ እናንተ ይዤላችሁ መጥቻለሁኝ። ከኛ ጋር አብሮ ለመስራት የምትፈልጉ ካላችሁ በራችን ክፍት ነው። ሰላም።